ኢትዮጵያ ህብረ ብሔራዊ ሀገር መሆኗን የሚያጎሉ የማህበረሰቦችን የእርስ በርስ መስተጋብሮችን የሚያሳልጡ በርካታ ሀገር በቀል እሴቶች ይገኛሉ። በሀገራችን ዘመናዊ የአስተዳደር ስርዓት ከመዘርጋቱ አስቀድሞ በራሱ የአስተዳደር ስርዓት ከሚተዳደሩ ህዝቦች መካከል አንዱ የጋሞ ህዝብ ነው። ይህም የአስተዳደር ስርዓት ድቡሻ ይሰኛል። በጋሞ ዞን ውስጥ 42 ደሬዎች ይገኛሉ። ከነዚህ 42 ደሬዎች መካከል አንደኛው ደግሞ የቁጫ ደሬ ነው። የጋሞ 42ቱ ደሬዎች እርስ በርስ የተጋመዱ በጋሞነት መቀነት የታሰሩ አንድ ህዝቦች ናቸው። በቁጫ ደሬ ውስጥ የመጀመሪያው ንጉስ ደግሞ ቢቶ ይሰኛል። መነሻው ከዲታ አካባቢ እንደሆነ የታሪክ አዋቂዎች ያስረዳሉ። ከ42ቱ የጋሞ ደሬዎች መካከል አንዷ የሆነችው ቁጫ ደሬ 31 በንጉሳዊ የአስተዳደር ስርዓት ይተዳደር ነበር። የቁጫ ታሪካዊ አመጣጥ ስንመለከት ከጋሞ ደጋ አካባቢ ከደሬ ዲታ ዛዳኔው ከዚያ ወደ ቁጫ በመምጣት አካባቢውን ለኑሮ ተስማሚ እንዲሆን በማደግ መኖር ጀምረዋል። እሱ ጋር መጀመሪያም ቦርቶ ሄደ፣ ከቦርቶ ወደ ቦላ ሄደ፣ ከቦላም አሁንም ወደ ሞርካ መጥቶ ነበር። ከሞርካ ሚካኤልም ከተማውም ወደ ቀድሞ ቦላ ተመልሶ ሄደ። 1955 ጥቅምት 5 ቀን 1955 ላይ ወደ ሴሎዲንኬ ወረደ። ከቦላ ነው የወረደው። ቦላ ከነበረበት 1955 ወደ ሴሎዲንኬ መጣ። ከሴሎዲንኬ ደግሞ 1964 ዓመተ ምህረት ላይ ቀጥታ ወደ አዶና ዛላ መጣ። ቁጫ የሚለው ስያሜ አካባቢው በረሃና ለመኖር ምቹ ስላልነበር በወቅቱ አካባቢውን ያስተዳድሩ የነበሩ ነገስታት ይህንን ጫካ መንጥረው ለመኖሪያ ስፍራ ካበጁ በኋላ የተሰጠ ስያሜ ነው። ጋሞ አካል የተሟላ የመጣው ደግሞ ጋሞ ህዝብ ሁሉ የሚመጣ የተለያየ ብሔረሰቡን አቃፊ ነው እንጂ አሰዳጅ አይደለም፣ አጥፊ አይደለም። የሚያባረር ካለ መሆኑ ቁጫ የምትባል ሀገር መንጥሮ አውጥቶ ቁጫ ተብሎ ጠርጎ ማውጣቱን መግለጥ ማለት ነው። ቁጫ ማለት ጠርጎ መንጥሮ አስተካክሎ አዘጋጅቶ ከውቢቶ ዘመን መኖሩ የሚያረጋግጠው ቁጫ የሚለው ስያሜውን ያገኙት መንጥሮ ገብቶ አዘጋጅቶ ሰዎች የሚኖሩበት አገር ማድረጉ ነው። ይሄ ቁጫ የሚለው ስያሜውን ተሰጠ። ከዛ በኋላ ከቆይታ ነው ከተማም ያገኘችው። በነቢቶ ቢዲንቶ ዘመን ከተማ የሚባል ነገር የለም። በንጉሳዊ አስተዳደር ነው የሚኖሩት። ይሄ አሁን ንጉስም የመጣው ከፖሻ ዘመን ነው። ከዛ በፊት ግን በንጉሱ ነው የሚተዳደረው። አንድ ነገር ሲደርስ አባት ሀገር ያለ ብሎ ወደ ጋሞ ህዝብ ነው የሚጠይቁት። ቁጫ ወረዳ የሰላምበር ከተማ ማዕከል በመሆን በ1964 ዓመተ ምህረት ተቆረቆረች። ከተቆረቆረች ረጅም ዓመታትን ያስቆጠረችው ቁጫ ወረዳ ከዞኑ ወረዳዎች ውስጥ በቆዳ ስፋት ከካምባ ወረዳ በመቀጠል ሰፊውን ስፍራ የያዘች ወረዳ ነች። ቁጫ ወረዳ እንዳጠቃላይ ቁጫ ከጋሞ 42ቱ ደሬዎች አንዷ ደሬ ናት። ከለውጡ በፊት ቁጫ ወረዳ ተብሎ በአንድ መዋቅር ሲተዳደር የነበረ የወረዳ መዋቅር ነው። መቼ ነው ተዋቀረው የሚለውን ነገር ስናይ በጣም ቀደምት የቆየ ታሪክ ያላት ወረዳ ነች። በአጠቃላይ ዘመናዊ አስተዳደር ስርዓት ከመፈጠሩ ቀድማም የነበረች ጥንታዊት ወረዳ መዋቅርም አካባቢም እንደሆነች ከታሪክ ማወቅ ችለናል። እንዳጠቃላይ ካለው ከዘመናዊ አስተዳደር ስርዓት ቀድማ በምን ስርዓት ትተዳደር ነበር የሚለውን ነገር ስናይ በራሷ በጋሞ ዱቡሻ
ስርዓት ስትተዳደር የነበረች ቅድም ባልኩት ልክ ከጋሞ 42ቱ ደሬዎች አንዷ ደሬ ነች። የቁጫ ታሪካዊ አመጣጥ ከጋሞ 42ቱ ደሬዎች ጋር የተሳሰረና የተጋመደ ሲሆን ከጋሞ ከፍታ ስፍራዎች መነሻ ያደረገ ትስስርም 42ቱ ደሬዎች በመስቀል ዕለትም ችቦ ሲያበሩ መጀመሪያ መነሻውም ከዚሁ ከቁጫ አካባቢ በማድረግ በቅብብሎች በሌሎች አካባቢዎችም ችቦ የማብራት ስነ ስርዓት ይካሄዳል። በዞኑ ካሉት 22 መዋቅሮች ቀደምት ከሚባሉት የወረዳ መዋቅሮች መካከል አንዷ የሆነችው የቁጫ ወረዳ 975 ስኩዌር ኪሎ ሜትር የቆዳ ስፋት ያላት ሲሆን ከ150 ሺህ በላይ ህዝብም ይኖርባታል። ከለውጡ ወዲህ ለአስተዳደር ስርዓት እንዲመች ተብሎ ቁጫ አልፋ ወረዳ ሆኖ ሲወጣ ሰላምበር ከተማ አስተዳደር የከተማ አስተዳደር መዋቅር ሲሆን ቁጫ ወረዳ እንደ አንድ መዋቅር ከጋሞ ዞን ካሉ ከ22ቱ መዋቅሮች እንደ አንድ ወረዳ መዋቅር ሆኖ ሲኖር የነበረ የወረዳ መዋቅር ነው። እንደ አጠቃላይ የወረዳው ቆዳ ስፋትን በሚመለከትበት ወደ 975 ስኩዌር ኪሎ ሜትር ስፋት ያለው በጣም ሰፊ ወረዳ መዋቅር ነው። እንደ አጠቃላይ አሁን ላይ ባለው የህዝብ ቁጥራችንን በምንመለከትበት ከ150 ሺህ እና ከዛ በላይ ህዝብ ያለበት ትልቅ ወረዳም ነው። ቁጫ ከጋሞ ህዝብ አካል መሆኑ ትልቁ ማረጋጋጫ መስቀል ሲደርሰው ቁጫ ህዝብ እሳት ያወጣል። እሳቱ ሲያወጣ ጋሞ ህዝብ ደግሞ ይጠብቃል። እሳት ከወሰደበት ከተነደደበት ይበረታታል የሚባል በእኛ በቃላቱ ያምረዋል ነገሩ። እሳት ከተወሰደበት ተወስዶ በበራበት ይበረታታል፣ ይጠነክራል፣ ይበዛል እንደማለት ነው። ስለዚህ ቁጫ ህዝብ ጋሞ ህዝብ ጋር ትልቁ ትስስር የሚሆነው ከዛ አባቶች በተገኘበት አገር ላይ ተቀምጦ በወግ በማረግ ጠይቆ ንጉሱን ከጋሞ ህዝብ ወስዶ እዛ ስለነገሰና እዛ ስለተቀመጠ እሱ እሳት ሲያወጣ ጋሞ ህዝብ ጠብቆ እሳት እዛ በቃ አወጡ እኛም እናወጣለን ብሎ ስለሚያወጡ መስቀል ሲወጣ በሃልሃ አድርጎ በመናና ወደዛ እስከ ደረማሎ ያሉት ቁጫ ላይ መስቀል ችቦ መውጣቱን ተጠብቆ ነው። መውጣቱን በተራራ ላይ ነው ቁጫ ላይ የሚወጣው። ያኔ አይቶ ይጀምራል፣ ይለኩሳል። ከዛ በኋላ ቆጎታ ላይ ይጀምራል፣ ቦረዳ ላይ ይጠናቀቃል። የጓሮ አትክልት የሚሆኑ ጎመን የተለያዩ ነገሮች የሚመረት ሁሉንም ነገር እዚሁ ከቁጫ ማግኘት የሚቻልበት የተሻለ የግብርና ምርት ያለበት አካባቢም ነው። ቅቤ ምርት
በእጅጉ በተሻለም ይመረታል። የምርት መጠኑ የተሻለ ስፋት ያለው ብቻ ሳይሆን በጥራትም እጅግ በጣም የተመረጠ ልክ የአካባቢው መገለጫ ብራንድ ተደርጎም ያለ የሚወሰድ በሁሉም ቦታዎች በሁሉም ከተሞች ላይ ቁጫ ቅቤ ተብሎ የሚታወቀው ቅቤ ከዚህ ነው የሚወጣውና ምክንያቱም ቅቤውን የተለየ የሚያደርገው ነገር ምንድነው የሚለው ነገር የጥራት ደረጃው እጅግ በጣም ተሻለ እንደሆነ እኛውም እዚሁ በሚንጠቀምበት አንዳንድ ቅቤውን ወስዶ ሲጠቀሙ ሲያጣሩ ከአንዳንድ እንትኖች የሚወጡ ቆሻሻዎች ከቁጫ አካባቢ ቅቤ የማይወጣበት በጣም ጥፍጥናውም የተለየ ያ ደግሞ የተለየ እንዲሆን የሚያደርገው ነገር ምንድነው የሚባለው ነገር እዚሁ ከፍቶች የሚመገቡበት ሳሩም የተሻለ ጥራት ያለው ቅቤም ጭምር እንዲመረት የሚያደርግበት በእጅግ በቅቤ ምርት የሚታወቅ አካባቢ ነው ቁጫ። ከዛ ባሻገር ቅድም ለማንሳት ሞክሬያለሁ በብዛት ለውዝ ይመረታል። ለለውዝ ምርትም አካባቢው በጣም ምቹ የሆነ አየር ጸባይ ያለበት ቆላማ የሆኑ አካባቢዎችን በጣም የሚመርጥ ምርት ነው። በወረዳው በርካታ የመስህብ ስፍራዎች የሚገኙ ሲሆን የማዜ ብሔራዊ ፓርክም በዚሁ በቁጫ ወረዳ ይገኛል። በፓርኩ በሀገራችን ብቸኛው የሰው አይነት ቆርኪን ጨምሮ የሜዳ ፍየል፣ አንበሳ፣ ነብርና ሌሎችም በርካታ የዱር አራዊቶች ይገኛሉ። ታሪካዊው የጋላና ባዶ ዋሻ የሚገኘውም በዚሁ ስፍራ ላይ ሲሆን በጥንት ዘመን የአካባቢው ማህበረሰብ ራሱን ከጠላት ለመከላከል ሲገለገልበት ቆይቷል። በቅድሚያ ጋሞ ዞን ላይ በርካታ መስህብ ቦታዎች አሉ። እነዛ መስህብ ቦታዎች ከሚገኙባቸው አካባቢዎች አንዱ ቁጫ ወረዳ ነው። በቁጫ ወረዳ ከሚገኙ መስህብ ቦታዎች አንዱና ትልቁ ማዜ ብሔራዊ ፓርክ ነው። ማዜ ብሔራዊ ፓርክ በጋሞ ዞን ውስጥ የሚገኝ ቁጫ ወረዳ ላይም ያለ ከመሆኑ ጋር በርካታ ቱሪስት መዳረሻም በመሆን እያገለገለ ያለ ማዜ ብሔራዊ ፓርክን ባይዞ ካሉት መስህብ ቦታዎች የተለየ የሚያደርገው ነገር እሱት ቆርኬ የሚባለው በሌሎች ፓርኮች ላይ የሌለ በኢትዮጵያ ብቻ የሚገኝ የመሆኑ ነገር ፓርኩን የተለየ መስህብ ቦታም ያደርጋል። ባሻገር አንበሳ፣ ነብር፣ የተለያዩ ዱር አራዊትም ጭምር የሚገኙበት መስህብ ቦታዎች ናቸው። የማዜ ብሔራዊ ፓርክ የሚገኘው ጋሞ ዞን ቁጫ ወረዳን፣ ቁጫ አልፋን፣ ዳራማሎን፣ ካምባን በሚያዋስኑ ቦታዎች ከሚገኝባቸው አንዱ ቁጫ ወረዳ እንደመሆኑ በርካታ ቱሪስቶች በዚህም አልፎ ጉብኝትም የሚያደርጉ ስለሆነ አካባቢውን የተለየም ያደርጋል። ለጉብኝት ቅድሚያ ምርጫ እንዲሆንም ጭምር የሚያደርግ እንደሆነ በዚያው አጋጣሚ ለማንሳት ነው። ከዛ ባሻገር ጋላዳና ባዶ ዋሻ የሚባል ዋሻ ያለበት ነው። የዋሻው ውስጥ ስፋቱ ወደ 2 ኪሎ ሜትር እርቀት ያለውና ጥልቀት ወደ 20 ሜትር ጥልቀት ያለው እሱን ዋሻ ሰዎች የሚጠቀሙበት በድሮ ጦርነት ጊዜ ላይ ከጠላት ራሳቸውን ለመከላከልም እንደገና ደግሞ በውጊያው ስልት ጠላትን ለማጥቃትም ጭምር የሚጠቀሙበት ዛሬ ላይ ዋሻ ተደርጎ የተለያዩ አካላትም ጭምር የሚጎበኙበት በርካታ ቱሪስት መዳረሻ ብለን ያልነው መስህብ ቦታዎች መሆኑን ነገር ለማንሳት ነው። ከዛ ባሻገር ወደ ወራ ጥብቅ ደን በቁጫ አልፋና ቁጫ ወረዳ መካከል የሚገኝ ሰፊውን ሽፋን የያዘ ጥብቅ ደንም ነውና በርካታ የሚታዩ መስህብ ቦታዎች ቁጫ ወረዳ ላይ ይገኛሉ። ከዛ ባሻገር ባሶ ኢኗ ተክል ድንጋይ ተብሎ ከዚህ በፊት በአፈ ታሪክ አባቶች ሲያወሩ ከኋላ ማለት አሁን ያለበት በቁጫ ወረዳ ባሶ ቀበሌ ላይ ነው የሚገኘውና ተራምዶ ነው የመጣው። እንደዚህ አይነት ለሱ የሚሆኑ መስዋዕት ተሰውቶም ጭምር በየአመቱ እንደዚህ አይነት ነገሮችን አባቶች እያደረጉ ያን ተራምዶ ሲመጣ እንዲቆምም ጭምር የተደረገበት የሚሰዋ ወይም መስዋዕት ለሱ ሲያቀርቡ ጊዜ
ሆኖ ነገር የተሻለ ነው የሚያደርገውና ከዛ ባሻገር ቁጫ ወረዳ ላይ ምን አለ የሚለውን ነገር ስናይ ጋሞ ዞን ባይዘው በማዕድን ሀብትም የበለጸገች ዞን ናት። ዞን ውስጥ ከሚገኙ ከሰል ድንጋዮች ቦረዳን ቀጥሎ ቁጫ ወረዳ ላይም ድንጋይ ከሰልም ጭምር ያለበት አሁን ላይ በቁጥር ወደ 21 የሚሆኑ ምርት የሚያመርቱ ባለሀብቶች ፍቃድ ወስዶ ወደ ስራ እየገቡ ያሉበት አለ። 2 ፍቃድ ያገኙ ባለሀብቶች አሁን በዚህ ሰዓት እያመረቱ ያሉበት ሁኔታም ያለበት አለ። ያ ማለት ለወረዳውም ለአካባቢውም ቀጣይ እጅግ በኢኮኖሚም የበለጸገች እንደሆነም ጭምር የሚያደርግ ከፍ ያለ እድልም የሚፈጥር የመሆኑ ነገር ጥሩ አጋጣሚ ነው የሚለውን ነገር ለማንሳት ነው። ከሰል ድንጋዩ የሚገኝበት በአንድ ቦታ ላይ ብቻ ሳይሆን አሁን እየተረጋገጠ በሚመጣው ጥናት ቁጫ ወረዳ ላይ 2 ገጠር ቀበሌ መዋቅርን በሚሸፍን ዳሆ ቦላ እንዳውም ወደዛም በልት ላይ ባለው እስከ ዙሎ ዋጫ አካባቢም ጭምር የሚገኝ ሀብት ያለው ወረዳም ነውና ምናልባት አሁን ገብቶ ወደ ማምረት የገቡ አሉ፣ ገና ያልመጡ አሉ። እንዳውም እነዛም አካላት ገብቶ ፍቃድ ያገኙም ወደ ማምረት እንዲገቡም በእኛ በኩል ጥሪ ያደረግን የነበርንበት ሁኔታ አለና የተሻለ እድል የተሻለ የማደግ አማራጭ ያለበት ወረዳ የመጣው የህዝብ ቁጥር መጨመር፣ የአገልግሎት ተደራሽነት ጥያቄ፣ የከተማነት ደግሞ እያደገ ከመምጣቱ ጋር ተያይዞ የከተማ መዋቅር እንዲሆን ተፈልጎ ተጠይቋል። በተመሳሳይ ከዚህ ከሰላም በር ከተማ ማዕከልነት እስከ ቁጫ አልፋ 56 ኪሎ ሜትር አካባቢ ይርቃል። ህዝቡ በቅርበት የመልካም አስተዳደር ጥያቄዎችን ለማግኘት የልማት ጥያቄዎች ህዝቡን ቀረብ ብሎ ለማገልገል ከህዝቡ እየተነሳ ያለውን ጥያቄ መነሻ ማድረግ በፓርቲያችን ብልጽግና ሰው ተኮር መልካም አስተዳደር ጥያቄዎች በተገቢ ሁኔታ መልሶ አገሪቱን ለማበልጸግ ካሰበው እሳቤ ጋር ተያይዞ በለውጡ የተጀመረ ከተማ ነው። እንግዲህ ለውጡ እንደ ሀገር በ2010 ነው የመጣው። የሰላም በር ከተማ የከተማ መዋቅር ካገኘች በኋላ መጀመሪያ ከነበረችበት ቁመና በፈጣን እድገት ላይ ትገኛለች። ከለውጡ መካከል የመሰረተ ልማትና የቱሪስት አገልግሎት ሰጪ ተቋማትም ተጠቃሽ ናቸው። መንገዶች፣ ኮብልስቶን ንጣፍ፣ ዲቾች ብሎም በኮሪደር ልማትና ከከተማዋ የመንገድ ዳር የመብራት አገልግሎት ምክንያትም የከተማዋ ገጽታ ተቀይሯል። ከተማዋ ለነዋሪዎች ምቹ እንድትሆን በእንግድነት ለሚመጡ ደግሞ መልካም ማረፊያም ሆናለች። ሰላም በር ከተማ መጀመሪያ ከነበረችበት እድገቷ መዋቅሩን ካገኘች በኋላ በጣም ደስ የሚልና ፍጥነትን ባሳየ መልክ ነው ለውጥ
እየመጣ ያለው ማለት ነው። በዛ ለውጥ ከመጣ አንዱ መሰረተ ልማት ነው። መሰረተ ልማት እንግዲህ ሲባል መንገዶች አሉ። መንገዶች ደግሞ ጠጠር ማንጠፍ፣ ኮብልስቶን ማንጠፍ፣ የተለያየ የውሃ መሄጃ ዲቾች መሰራት፣ አዳዲስ ከፈታዎች ስራዎች መሰራት፣ ይሄ ተግባር በፍጥነት እየተሰራ ቆይቷል። ከዛ ጋር ተያይዞ በቅርብ አመት የተጀመረው የኮሪደር ልማት አንዱ ተጠቃሚ የሆነች ከተማ ናት። የዚህ ልማት የኮሪደር ልማትን የተሻለ እንዲሆን ያደረገው የኢትዮጵያ መንገዶች አስተዳደር ከሶዶ ሳውላ አስፋልት መንገድ ከተማችን አቋርጦ ነው ያለፈው። ከተማውን አቋርጦ ሲያልፍ ደግሞ በከተማው ከህዝብ መነሻ ለኢትዮጵያ መንገዶች ባለስልጣን በቀረበው ጥያቄ መሰረት በጣም ሰፋ ያለና ባለ ሁለት መንታ መንገድ ሆኖ እንዲሰራ ጥያቄውን አቀርበናል። ባቀረብነው መልክ ነው በጣም ሰፋ ያለ በሁለቱም በኩል ደብል መንገድ መኪናዎች መሄድ የሚችሉበት አይነት ሆኖ ነው የተሰራው። ይሄን አንድ መነሻ አድርገን ነው ወደ ኮሪደር ልማት የገባ ነው። በዛ ከተማዋ በሁለቱ መንገድ መሃል ላይ የማብራት ዝርጋታ ስራዎች አረንጓዴውን አሻራን መነሻ በማድረግ አሁንም በመንገዱ መሃል ላይ ለከተማው ውበት ጥላ የሚሆኑ ዛፎች ተከላ የተካሄደበት ይሄን ደግሞ አሁንም ወደ ግሪን ከማድረግ ጋር ተያይዞ ውበት የሚሰጡ ሳሮችን ተከላ ያካድንበት የኮሪደሩን ስራ በስፋት እንድንሰራና ከተማው አሁናዊ ዞኑ ውስጥ ካሉ ከተማዎች ጋር ተወዳዳሪ እንድትሆን ለህዝቡ በጣም ደስ ለመኖር ምቹ እንድትሆን ያደረገን ያለንበት ሁኔታ አለ። ይሄ ከተጀመረ ወዲህ ከሌላ ቦታ ኢንቨስት ለማድረግም ሰዎች መጥቶ ለሆቴሎች፣ ለገበያ ማዕከሎች፣ ለተለያዩ አገልግሎት የሚውሉ ህንጻዎችን ሰው እየሰራ ያለበትና ተስፋ ሰጪ ከተማ ለቁጫ ወረዳም፣ ለቁጫ አልፋም፣ ለደረማሎም፣ ለቆጎታም፣ ለዲታም፣ ለቦሮዳም ከዛ ሁሉ ከተማውን የሚመገብ መንገዶች ከመኖሯ ጋር ተያይዞ ከተማው በፍጥነት እያደገች ያለች ከተማ ናት። ከተማዋ አሁን ያለችበት ስፍራ ለሁሉም ማዕከል በመሆኗ ወደ ንግድ ማዕከልነት እየቀየራት ይገኛል። ሰላም በር ከተማ አስተዳደር ማህበራዊ አገልግሎት የሚሰጡ የመጀመሪያ ደረጃ ሆስፒታልን ጨምሮ ጤና ጣቢያና የወጣቶች ማዕከላት ተገንብተው ለማህበረሰቡ አገልግሎት እየሰጡ ይገኛል። ከተማዋ አሁን ላይ የ4 ሰዓት የመብራት አገልግሎት እያገኘች ስትሆን የንጹህ መጠጥ ውሃ ተደራሽነት ውስንነቶችን በመቅረፍ ለማህበረሰቡ አስፈላጊውን አገልግሎት ለመስጠት በርብርብ እየተሰራ ይገኛል። ማህበራዊ አገልግሎት የሚሰጡ በከተማችን ላይ አንድ የመጀመሪያ ደረጃ ሆስፒታል አለ። ይህ ሆስፒታል ህዝቡ ራሱ ተነሳስቶ እየሰራበት የህዝቡን መነሻ በማድረግ የዞኑም የክልሉ መንግስት በጀትም ጨምሮ ደረጃውን የጠበቀ ሆስፒታል ገንብቶ ለህዝቡ አገልግሎት እንዲሰጥ አድርጓል። ይህ ሆስፒታል በአሁኑ ሰዓት በቁጥር ወደ 210 አካባቢ ስፔሻል የሆኑ ባለሙያዎችንም ጨምሮ የአስተዳደር ሰራተኛም ጨምሮ የሚያስተዳድርና አይደለም ለሰላም በር ከተማ ብቻ አይደለም የሆስፒታሉ የሚሰጠው ለቁጫ አልፋም ለቁጫ ወረዳም አሁን ደረማሎ ቅርብ ጊዜ ወደ ስራው ገፍቶ ምናልባት ሚሆን ከሆነ እስቲል ነው ደረማሎ ወረዳ ህዝብ አጠቃላይ እዚህ መጥቶ አገልግሎት የሚያገኝ ነው። ተጨማሪ በከተማችን አንድ ጤና ጣቢያ አለ። ይህም ጤና ጣቢያ ለሰላም በር ከተማ በቅርበት ከቁጫ ወረዳ ካሉት ቀበሌያትም ጨምሮ የሚሰራ ያው እየተፈለገውን ያህል
በእንትኑ ግንባታዎች ያሉ ቢሆንም የተሻለ አገልግሎት ለህዝቡ እየሰጠ ያለና በጣም ምስጉን የሆኑ ባለሙያዎች ይዞ አገልግሎት እየሰጠ ያለ ነው። ከሰላም በር አርባ ምንጭ ለመሄድ ሶዶ ዞረን ነው የምንሄደው። አሁን ግን በለውጡ መንግስታችን በፍጥነት የተሰራ ያለው ከዚህ ከሰላም በር ዲታ ጨንቻ አርባ ምንጭ በ2 ሰዓት ነው የምንደርሰው። ይሄ መንገድ ከመከፈቱ ጋር ተያይዞ ከዲታም ባለሀብቶች ወደዚህ መምጣት ጀምሯል። ከአዲስ አበባ ባለሀብቶች ወደዚህ መምጣት ጀምሯል። እነዚህ የተጀማመሩ እዚህ መጀመሪያ የነበሩ ባለሀብቶችም ያለውን ሀብት ወደ ኢንቨስት የማድረግ ስራዎችን ጀምሯል። ከዚህ የተነሳ ጥሩ ፈንክሽኖች አሁን ግንባታ ላይ ናቸው። ቅርብ ጊዜ ወደ 2 የሚሆኑ ገፍቷል። እነዚህን ስንደማመር ከዚህ በፊት ብዙ በዚህኛው ዘርፍ ላይ የተሰማራ ሰው አልነበረም እና አሁን መነቃቃቱን አይቶ ሰው ሁሉ በዚህኛው ቀድሞ የገቡት ውጤታማ መሆናቸውን ስላዩ ሌሎች ባለሀብቶች ወጣት ባለሀብቶች ሁሉ መጥቶ ኢንቨስት ለማድረግ እየገቡ ያሉበትና ሆቴሎች ጥሩ እየተገነቡ ወደ ስራ እየገቡ መኖሩ ትልቅ ተስፋ ሰጪ ነገሮች አሉ። በለውጡ መንግስት ከተማ አስተዳደሩ ጋር ምላሽ የተሰጣት ሌላኛዋ መዋቅር የቁጫ አልፋ ወረዳ ነች። እስከ ለውጡ መንግስት ድረስም በአንድ መዋቅር ውስጥ የነበሩት የቁጫ መዋቅሮች በተለይም ከቦታ ርቀትና ከመልካም አስተዳደር ጥያቄዎች የተነሳ በለውጡ መንግስት አንድ ማዕከል የነበረችው ወደ 3 መዋቅሮች እንድትሸጋገር ሆኗል። ቁጫ ወረዳ ቁጫ አልፋ ወረዳ ሆኖ እንዲወጣ ብሎም ሰላም በር ከተማ አስተዳደር እንዲሆንም ተደርጓል። ቁጫ አልፋ መዋቅር ከተመሰረተ 6 ዓመታትን ያስቆጠረ ሲሆን ማዕከሉም ቶኮ ዳምቢያ ላይ ተመሰረተም። አሁን ላይ 3ቱም መዋቅሮች በጋራ በመቀናጀት እየሰሩ አካባቢያቸውንም እያለሙ ይገኛል። ቆዳ ስፋትም የህዝብ ቁጥርም እየጨመረ ሲሄድ ከቦታ ርቀትም ጋር ያው የተለያየ የህዝብ የመልካም አስተዳደር ጥያቄ ሲያነሳ ስለነበረ በለውጡ መንግስት አንድ መዋቅር የነበረው 3 ቦታ አገልግሎት እንዲያገኝ ቁጫ ወረዳ የነባሩ በቦታ ሆኖ ቁጫ አልፋም መዋቅር ሆኖ እንዲወጣና ሰላም በር ከተማ አስተዳደርም ከተማ አስተዳደር እንደው እንዲመሰረት
እንግዲህ ብልጽግና ፓርቲ ህዝቡን የመልካም አስተዳደር ጥያቄዎችን በዚህ መንገድ ምላሽ በሚሰጥ አግባብ የቁጫ አልፋ ወረዳም እዛው መዋቅር አግኝቶ እዛው ተመስርቶ የቆየና ከእድሜ አኳያ የገና የ6 ዓመት እድሜ የያዘ መዋቅር ነው። ስለዚህ ቁጫ አልፋ መዋቅር አሁን ላይ በጣም ፈጣን እድገት ውስጥ የምትገኝ ወረዳ ናት። ወረዳው ሲመሰረት አጠቃላይ የወረዳ ማዕከል ህዝቡን ያማክላል በሚል አርሶ አደር ማሳ ላይ የተመሰረተ ወረዳ ነው። ማዕከሉ ቶኮ ዳምቢያ ማለት ነው። ስለዚህ አሁን ላይ በጣም 24 ሰዓት የማብራት አገልግሎት የውሃ አገልግሎት ያገኘች ፈጣን እድገት ላይ የምትገኝ ወረዳ ናት። ወረዳው አጠቃላይ የኢኮኖሚያዊ እድገትን በፍጥነት እየሄደ ያለበት ሁኔታ አለ። ከዚህ መነሻ ያው ከሶስቱ መዋቅር ጋር ያለው መደጋገፍ በጥሩ ሁኔታ ነው። ያው አንድ ህዝብ ነው ለአገልግሎት ሲባል ነው መዋቅር የተፈቀደውና ተቀናጅተን ሰለምበር ከተማ አስተዳደር ቁጫ ወረዳም ቁጫ አልፋ ወረዳም በጋራ ተቀናጅተን እየሰራን ያለነው አካባቢ በጥሩ ሁኔታ እየለማ ነው ያለው። ቁጫ አልፋ ከሰላምበር ከተማ ማዕከል በ45 ኪሎ ሜትር ርቀት ላይ ትገኛለች። ከአርባ ምንጭ ከተማ ደግሞ በ123 ኪሎ ሜትር ርቀት ላይ ትገኛለች። ወረዳዋ 3 የአየር ንብረት ማለትም ደጋ፣ ወይና ደጋ ብሎም ቆላማ የአየር ንብረት ያላት ሲሆን በወረዳዋ ተፈጥሯዊና ሰው ሰራሽ መስህቦችም ይገኛሉ። በዙሪያዋ በደኖችና በውሃ ሀብት የተከበበች ስትሆን በዚህም በግብርና ምርት በለውዝ፣ ነጭ ጤፍ፣ ቦሎቄ እንዲሁም ካዛባ ምርት ይመረትባታል። ማህበረሰቡ አርሶ አደርና አርብቶ አደር ሲሆን በተለይም የቅቤ ተዋጽኦ፣ ነጭ ጤፍ እንዲሁም የለውዝ ምርትን በጥራት በማምረት ወደ ማዕከላዊ ገበያ ያቀርባል። የካዛባና የቦሎቄ ምርት በተለይም አዳዲስ የዱቄት ፋብሪካዎች በብዛት የሚጠቀሙበት ምርት ሲሆን በአካባቢውም በክላስተር እየለማ የአርሶ አደሩን ኢኮኖሚ እየደገፈ ለወጣቱም የስራ ዕድል እየፈጠረ ይገኛል። አጠቃላይ ወረዳው አንደኛ ምቹ ነው። ወረዳው ምቹ እንዲሆን ለኑሮ ለግብርና ስራ ምቹ እንዲሆን የሚያደርጉ ዋና ዋና ጉዳዮች ውስጥ አንደኛ የአየር ጸባይ ነው። ደጋም ወይና ደጋም ቆላም አየር ሁኔታ አለው። ከዚህ መነሻ ወረዳችን አጠቃላይ ከማዘ ብሔራዊ ፓርክ፣ ኦሞ ወንዝ፣ ደሜ ወንዝ እና በማዘ ወንዝ መካከል የምትገኝ ናት። ስለዚህ የአየር ሁኔታው የተስተካከለ እንዲሆን በሌላኛው በኩል የወይደ የተፈጥሮ ደን ነው ተከባ የምትገኙና በሁሉም ዙሪያ ላይ በደኖችና በውሃ አካል የተከበበች ስለሆነ አካባቢው ለኑሮ ምቹ እንዲሆን ከዚህ በላይ ለግብርና ምርትም ምቹና ሰላማዊ አካባቢ እንዲሆን ነው ሆኖ ነው ያለው። ከዚህ መነሻ ቁጫ አልፋ አጠቃላይ በተለይ በግብርና ምርት በብዛት በግብርና ምርት የሚታወቅ አካባቢ ነው። በተለይ በለውዝ ምርት፣ በነጭ ጤፍ እንዲሁ በካዛባ ምርትና በቦሎቄ ምርት በብዛት የሚታወቅ አብዛኛው አርሶ አደር የሚያመርተው ገበያ ተኮና ለኤክስፖርት የሚሆን ምርት ነው በብዛት እየመረተ ያለውና ከዚህ አኳያ ከፍተኛ የሆነ የኢኮኖሚ እንቅስቃሴ ያለበት ብዙ ባለሀብቶች እና አርሶ አደሩ ከዚህ አኳያ በደንብ በኢኮኖሚ ራሱን የቻለ በየጊዜው ከገበያ ሁኔታ ጋር ራሱን አጀስ ያደረገ በግብርና ምርት ላይም ትኩረት ሰጥቶ በደንብ የለማ ያለ አካባቢ ነው። ከዚህ መነሻ አየሩ ሁኔታ ምቹ ነው። የዝናብ ሁኔታ ምንም ዓመታዊ ዝናብ ሳይቆራረጥ ዝናብ የሚያገኝ አካባቢ ስለሆነ ለሁሉም አይነት የግብርና ምቹ ነው። ምቹ የሚያደርጉ ምክንያቶች በውሃና በደን የተከበበች ስለሆነች በጣም ምቹ ነው። እንግዲህ ይህን ተጠቅሞ እንደኛ ወረዳ በኢንቨስትመንት ላይ ለመሰማራት የሚፈልግ ግል ባለሀብት ምቹ ቦታዎች አሉ፣ የተዘጋጁ ቦታዎችም አሉ። ማልማት ይቻላል። አንደኛ አካባቢው ፍጹም ሰላማዊ ነው። በዛ አካባቢ 24 ሰዓት ሙሉ ተንቀሳቅሶ ለመስራት አስተማማኝ ሰላም ያለበት አካባቢ ነው። ሁለተኛ የአየር ሁኔታ በጣም ተስማሚ ከመሆኑ ጋር ተያይዞ የታኛው አይነት የግብርና ምርት በጣም ተስማሚ አካባቢ ስለሆነ አካባቢ በደንብ ተመራጭ ያደርጋል።
ባለፈ በመረጃ መረብና በተለያዩ መንገዶች የማስተዋወቅ ስራ የቁጫ እምቅ ሀብትን ለዓለም በመግለጥ የዘርፉን ገቢ የማሳደግ ጥረት የሚደገፍ በመሆኑ በትኩረት መሰራትን ይጠይቃል። የጋሞ 42 ደሬዎች አሁንም በጋራ የሚኖሩት ሃይማኖታዊና ባህላዊ በዓላት በጋራ የሚያከብሩ ኢትዮጵያዊነትን መሰረት ያደረጉ የህዝቦች አንድነትና ትስስርን ማጠናከር በጋሞነት የተጋመደ ዘመናትን የተሻገረ እሴት ነው። በአሁኑ ጊዜ በተለይም የጋሞ አባቶች ሌሎች አካባቢዎችም የሰላም አምባሳደር መሆናቸውን በተጨባጭ እንዲያሳዩም ምቹ ሁኔታን ፈጥሯል። ብዙሃንን በአንድነት ያቀፈ ኢትዮጵያዊነት ታሪካችንን በመግለጥ እንዲሁም ክፍተቶቻችንን በማረም ከትናንት ተምረን ዛሬ በምንችለው ሁሉ ሰርተን ለነገው ትውልድ የለማ ሀገርን ማስተላለፍ የጋሞዎችም ሆነ የመላው ኢትዮጵያውያን ጥረት ሊሆን ይገባል እያልን ዝግጅታችንን በዚህ ቋጭን። ሰላም።